እናንተ ለምን የራሳችሁን አታስተምሩም? ቁጭ ብላችሁ ስለ ኦርቶዶክስ የምትጨቃጨቁት 24 ሰዓት ተረጋጊ። ምንም ሁሉ ጊዜ ሳያችሁ ከጠዋት እስከ ማታ ስለ ኦርቶዶክስ ነው። ከጠዋት እስከ ማታ ስለ ኦርቶዶክስ ነው። የራሳችሁን አስተምሩ፣ ራሳችሁ ተማማሩ። ኦርቶዶክስ ሰው ጥግ አትደርስም። ሁሉ ነገር ሚስጥር አላት። መጽሐፋችን ቤተክርስቲያናችን ሚስጥር አለው። ይሄ በስድ ንባብ የሚሄድ አይደለም። ትግስት ኧረ እንደ ስምሽ ተረጋጊ። ቆይ አንድ ጊዜ እሺ። ይሄ መወያያ ቦታ ነው። ሰዎች ያላቸውን አመለካከት አምላክ ላይ ያላቸውን ግንዛቤ ሼር የምንደራረግበት ነው። ከዛ በመቀጠል ደግሞ ያንቺ የኔ ብለሽ ደግሞ ይሄ እንደ ጋሻ መሬት ወይም እንደ አባት ውርስ ዝም ብለሽ የግል ንብረት አድርገሽ የምትይው ነገር አይደለም። ገብተሻል? ይሄኛው የዘላለም ሕይወት እንዴት ነው የሚያገኙት ሰዎች የሚለውን የምንወያይበት፣ ሰዎች ድህነት የሚያገኙበት፣ ሐሳብ የምንለዋወጥበት፣ ሐሳብን በሐሳብ የምንወጋገትበት፣ የምንማማርበት ሜዳ ነው። እኮ ስለ ራሳችሁ ተማሯ። ለምን ስለ ኦርቶዶክስ ሁልጊዜ ስለ ኦርቶዶክስ ሳያችሁ ሁልጊዜ ስለ ኦርቶዶክስ ነው? ስለ ራሳችሁ የራሳችሁን ሰብስባችሁ ተማሩ። የኛ አሁን ቲክቶክ ላይ የሚያስተምረው የራሳችንን ማህበረሰብ ይዞ ነው የሚያስተምረው። እናንተ ግን ሁልጊዜ ከጠዋት እስከ ማታ ስራችሁ ሸሃዳ ተቀበሉ፣ ሸሃዳ ተቀበሉ። ማያቅ ይሄ ዝም ብሎ ያልገባው ዝም ብሎ ሊገባበት ይችላል። ግን ለምንድን ነው የራሳችሁን የማታስተምሩት? ለምን የራሳችሁን አታስከብሩም? እንደ ኦርቶዶክስኛ በአብ በወልድ የተጠመቅነን የዳንነን፣ ስንጠመቅ የዳንነን ተጠምቀናል። እኛ በመንፈስ ቅዱስ ከሰዎች ጋር ያለ ጥምቀት መዳን አለ። ትግስት ድነናል፣ ተጠምቀናል። እሺ ያለ ጥምቀት ሰው ይድናል? ሰላም አለይኩም አቡኪ። ወአለይኩም ሰላም ይብሮ፣ እንዴት ነው? አልሐምዱሊላህ። እስቲ ስላነሳሽው ያለ ጥምቀት ሰው ይድናል? ትግስት አንድ ጊዜ እያወራን ማለት ነው። ቆይ ሚት አድርጋ አንተ ትግስት ሚትሽን አንሺና እንዳሁን በመሀል ሲገቢ እንደነበረው እየበጠበጥሻቸው ስለነበረ እስቲ ያለ ጥምቀት ሰው ይድናል? ሚትሽን አንሺና መልሽልን። እኔ ከእናንተ ጋር ላነጻጽርም ለማማርም ምንም ላደርግ አይደለም የገባሁት ግን ሁሉ ጊዜ ሻሃዳ ተቀበሉ እያላችሁ ለምንድን ነው ኦርቶዶክሳዊ በትኩረት የምትሰሩ ያላችሁት ነው? ለምንድን ነው ኦርቶዶክስን እንደዚህ ረግጣችሁ? ለምን ካቶሊክን አልሰበሰባችሁም? ለምን? ትዕግስት ተረጋጊ። ማለት ይህን ችግር እኮ የጀመረው በዚህ እዛ መጽሐፍ ቅዱስ ያለው ዮሐንስ ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ በሰላም ሲኖር የነበረው አይሁዳንን ሲበጠበጥ የነበረው ዮሐንስ ነው። በዚህ እሱን እዛ ዮሐንስ ወንጌል ላይ ታገኛለች። ችግሩ የሚጀምረው ከኛ አይደለም። ችግሩ የሚጀምረው ባይብል ላይ ከምታገኛቸው ነቢያት ነው። ዮሐንስ ለምንድን ነው ባይብል ላይ ወንድሜ ባይብል ላይ የተጻፈውን ስድ ንባብ አንብበህ አይደለም እዚህ ጋር መከራከር ያለብህ። መንግስተ ሰማያት ቤተክርስቲያን ሚስጥራት አላት፣ ትርጉም አላት፣ ብዙ ነገር አላት። ዋቴቨር ይኖራችሁ እኛ ገባና አይመለከተንም። ስለሱ መንግስተ ሰማያት ቀርባለችና ንስሐ ግቡ ለምሮ የሚለው ንስሐ ግባ ማለት ትባለ ይውልህ። አሁን ስትሆን ሆነ ንስሐን ገብተህ ኃጢአትን እንትን ትላለህ እኮ። ለአነጻጸር ልነጋገር ምንም ከእናንተ ጋር መነጋገር አልፈልግም። መነጋገር የምፈልገው ከራሴ ሃይማኖት ጋር ከሚገባው ጋር ከሚያጋራ የምነጋገረው። ገብቶሃል? አንድ ጊዜ አቡበከር ሲሰብክ የነበረውና ማንን ነው? ክርስቶስን አምነው ለተከተሉት ነው ማለት ዮሐንስን አምነው ለተከተሉት ነበር እንዴ? መንግስተ ሰማያት እንደቀርባለችና ንስሐ ግቡ ሲል የነበረው። ንስሐ መግባትማ ሁልጊዜ ንስሐ መግባት አለብህ። የሰራውን ኃጢአት መናገር የለብህም። ለምንድን ነው እንዲመለሱ ትምህርት ሲጠራ የነበረው ዮሐንስ? ወደ ፈጣሪያቸው እንዲመለስ ለምንድን ነው ሲጠራቸው የነበረው? ሰላማዊ ኑሮ እኮ እየገፋ ነው ህዝቡ። ለምንድን ነው መጥቶ ደምረው ተመለሱ የሚላቸው? የሞተ ሰውን እኮ ነው ሲጠራ የነበረው። በኃጢአቱ ምክንያት የሞተ ሰውን ሲጠራ እኮ አይሁዳውያን በኃጢአታቸው ምክንያት የሞቱ አይደሉም? እንዴት በሰላም አልተቀመጡም እኮ? የምን በሰላም መቀመጥ ነው? አንተ ቆይ አይሁዳውያን በኃጢአታቸው ምክንያት የሞቱ ናቸው አይደለም እንዴ? መንገድ ጠራጊ ነበረ እኮ ዮሐንስ እኮ ናቸው። ይሳን ነበሩ አይሁዳውያን ነበሩ፣ ይሳን ነበሩ። የነበራቸው ሃይማኖት ሊያድናቸው አልቻለም እኮ። በኃጢአታቸው ምክንያት የሞቱ ነበሩ፣ ይሳን ነበሩ። እግዚአብሔር አብን ሲያመልኩበት የነበረው መንገድ የተሳሳተ መንገድ ነበረ እኮ። ቆይ አንዴ አጭር መልስ ስጠኝ። በኃጢአታቸው ምክንያት ሞቶ ነበሩ፣ ይሳን ነበረ? ሙታን ነበሩ። ስለዚህ ዮሐንስ ሲጠራ የነበረው እነሱን ነው፣ ይስ አይደለም? እነሱን ይጨምራል፣ ይጨምራል። ተመለሱ ስላቸው የነበረው እነሱን ነው። እግዚአብሔር አብን እንደዛ ከሆነ
አፍሮም ኖሄር ይመጡና ለምንድን ነው ስለ እስልምና ብቻ ማታወሩት? ለምን ሁልጊዜም ስራችን ስለ እስልምና ስንሰብክ ኢትስ ኦል አባውት ወደ ፈጣሪያችሁ እንድትመለሱ ነው። የእስልምና መንገድ የአምላካችን አላህ መንገድ እንደሆነ እንድትረዱ ነው። አምላካችን አላህ እንድትኖሩበት፣ በእሱም ላይ እንድትሞቱበት የሰጣችሁ መንገድ እስልምና እንደሆነ አንደርስታንድ እንድታደርጉ ነው። ኢትስ ኦል አባውት ወደ ፈጣሪ መመለስ ማለት ነው። አይ ለምን ወደ ፈጣሪ ተመለሱ ትናላችሁ ከሆነ ይሄ የኛ ችግር አይደለም። ይሄን ችግር የጀመሩት ላይክ ነብይ የምትሏቸው ማካላት ጭምር ናቸው። ሆይ ላይክ ይሄን ጥያቄ ስታቀርቡ ሆይ ለምን ዮሐንስ እየመጣ መንግስት ማስቀርባት ይችላል ወደ እንትን ንስሐ ገቡ ይላል። ለምንድን ነው የሚለው? አይሁዳን እኮ እኔም አይሁድ ነኝ። አይሁድነት ከፈጣሪ ጋር ሊያገናኘኝ የሚችል ብቸኛው መንገድ ነው ብሎ የሚያምን አንድ ማህበረሰብ ነው። ክርስቲያኖችም እንደዛ ልታስቡ ይችላላችሁ። ግን ዮሐንስ በዛ ሰዓት መጥቶ የእናንተ የአምልኮ ስርዓት ትክክል አይደለም፣ ወደ ፈጣሪያችሁ ተመለሱ ያላቸው ስሁት ነው ብላችሁ የምታስቡ ከሆነ ጥሩ። አሁን ትዕግስት እንደተናገረችው እንደ ሽሮና በርበሬ ከመንገድ ላይ ምናምን አለች። ምንም ሊገርማችሁ አይገባም። ስለ እስልምና ትምህርት አለ፣ በደንብ አለ። እዚህ አታስቡ፣ አለ በደንብ። ሊያውም ሁሱ ቤት ነው ያላችሁት። ገብታችኋል? ልክ በዛው ልክ ግን እናንተን ማስታወስም አለብን። ምንም እንትን አላልንም፣ አላስቸግርናችሁም። አንገታችሁን ይዘን ካልሰለማችሁ አላልንም። ማስታወስ ብቻ ነው። አስታውስ አንተ ማስታወስ ብቻ ነህ አይደል የሚለው አላህ ሱረቱል ተክዊር ላይ። ማስታወስ ብቻ ነው የሚጠበቀው። ለሙሐመድ ነው የሚሰግዱት። ምን ለምን ለሙሐመድ ነው የሚሰግዱት? የጀመረው ይጨርሰው እንደ ሀሳብህን ቋጫውና መርሃባ ይቀጥሉ። በቃሽ። አረ ብልግና እየተሳደቡ ነው። ዲክሌን ሚውት አድርጉት። እሺ ባይዘው አንዳንድ እንትኖች ተረጋጉ። እኔ ለንጽጽር አዲስ አይደለሁም እና ተረጋጉ። እሺ ቤቱን አትረብሹት በስድብ። ለማንኛውም ኦሜጋ ምን አለ መሰለክ፣ አንተ የምታመልከውን እንድትገነዘብ ነው። ማንም እንዲያስገድድህ አይደለም። ኦኬ እንድንረዳዳ ነው። እና ስንረዳዳ ደግሞ አንተ የምታመልከውን ነገር ስትነግረን ከዛ ሀሳብ በምንለዋወጥበት ጊዜ ምናልባት ለአንተም ለደህንነት ይሆናል በሚል ነው። ኦኬ እንጂ ሌላ ዓላማ አይደለም። አንተ የጀነት ወንድማችን እንድትሆን ነው። ሌሎችም ሰዎች ይህንን ፕሮግራም የሚያዳምጡ እህትና ወንድሞች ክርስቲያኖች ግንዛቤ እንዲወስዱ፣ እስልምናን በተሳሳተ መልኩ ሲረዱት የነበረውን ነገር የአመለካከት ለውጥ እንዲያመጡ ነው እንጂ ሌላ ነገር አይደለም። እንጂ ኦሜጋ እንዳልኩ አንተ አሁን ስለ እስልምና እውቀቱ የለህም። ብንነግርህ ነው የሚሻለው። ክርስትና ላይ ማርያም ስላሴን አልወለደችም? አዎ። ወልድም ብቻ ነው የወለደችው? አዎ። ያልተወለደ አምላክ አለ ወይ? ምን አይነት ጥያቄ ነው አልክ? ኦኬ። እና ወዝግብግብ ያለ አይነት ነገር አለ። ለማንኛውም ክሊር እንዲሆንልህ ምናልባት አቦኪ እስልምና ላይ እንዲጠይቅ እናድርገው ወይንስ እግዚአብሔርን እናውራው? ትንሽ የተወሳሰበ ነገር ስለሆነ እየነገረን ያለው በቃ እስልምና ላይ ጥያቄ ካለ እናስረዳ። ስለ እስልምና እናስረዳ። አንድ ጥያቄ ልጠይቅ። ሌላም ጠይቅ። አብሽር ቀጥል። ከሱ በፊት ኢብሮ እስልምና ክሌሙ መስተካከል አለበት። እንዲህ ዝም ብሎ አውርቶ የሚሄድበት ነገር የለም። አሁን አንተ የጀመርከው ነገር ሳለ በመሐመድ ይሰግዳሉ ሙስሊሞች ብለሃል። የቱ ጋር ነው ያልከው? የቱ ጋር ምንድን ነው ማስረጃ? ከእውቀት ማነስ የተነሳ አይቶ ትሰግዳላችሁ ወይ ነው? ትሰግዳላችሁ ወይ ጥያቄ ነው። ግን አሁን አንተ እንትን ትሰግዳላችሁ ግን ክሌም ነው ያቀረብከው። አንተ ምናልባት ቁርአንን በደንብ አፍሰው ሊሆን ይችላል፣ ነገሩ ገብቶክ ሊሆን ይችላል። ግን
ከናንተ ደግሞ ቁርአንን በደንብ ያላወቀ አምላካቸው መሐመድ የሚመስላቸው ሙስሊሞች አሉ። አሁን ሌላ ይሶላበት እንትን ነው ስለ ሙስሊሞች ነው እሱ ስለ ሙስሊሞች ችግራችን አይደለም። እኛ ስለ እስልምና ነው የምናወራው። እስልምና ለፈሰድ ለመስገደን የሚያስተምር ትምህርት እንትና ቴዎሎጂ ያለው ስለ ሙስሊሞች እኮ ምናልባት የሆነ ፍሮም ነው ሄድ የሆነ ሰዓት ይመጣና ኦሜጋ እኮ አምላኬ ነው ሊል ይችላል። ምናልባት የሆነ አንድ ሙስሊም እስልምና ነው አሁን ስለ እስልምና ነው የምናወራው። እስልምና ሙሐመድን እንደ አምላክ ተገዙ የሚል አስተምህሮ አለው። ኦሜጋ አይ ይመስለኛል ሌሎች ሰዎች ሲያወሩ የሰማው የስተት ቃል ነው። ይሄ በጣም በድፍረት ነው የሚያወሩት። እንዲህ አይነት እንትን ላይ በጣም መስተካከል አለባቸው። እኔ እኮ ስለማውቅ ነው ወንድሞች እናረማቸዋለን። እኛ ጋር እኮ ቁጭ ብሎ ሲመጡ አሪፍነቱ መታረማቸው እኛ ጋር ሲመጡ እድል የሚሰጠው ይታረማሉ። ይሄ እንትን ይበላይ ብሎ ልክ ነህ። እንዳካሄዱ ትክክል ነው። የአህመድ አካሄድ ትክክል ነው። ምንም እንትን የለውም። እኔም ሰው በድፍረት ሲያወራ አዎ ልክ ነው፣ ማስረጃ መጠየቅ አለበት። ግን ሰዎች የተሳሳተ አመለካከታቸውን መስተካከል አለበት። ኦኬ ያ ሁሉ መስተካከል የሚመጣው አይ ቲንክ እንትን ሪስፖንሲቢሊቲ ሊወስዱ ይገባል። አንድ 300 ሰው ፊት ክሌም የተጣለ መሄድ የለበትም። እሺ ኦሜጋ አለ እንደዛ አህመድ ምንድን ነው መሰለህ ምናልባት በተሳሳተ ተረድቼ አንዴ ምናልባት ለአህመድ እያላችሁ ወይ ኢብራሂም ምናምን እኔ እኮ ነኝ ወሬውን የጀመርኩት። ኦኬ ለእኔ ጥላቻ እንዳላችሁ አውቃለሁ። እኔ ስለ እስልምና እያወራሁ ነው። አቡኪ የሚሆን አህመድ ባህል ሀሳብ ሲኖራቸው ይገባሉ፣ አስተያየት ይሰጣሉ። ምንም ችግር የለውም። እነሱ ሲያወሩ ምንም አትሉ። እኔ ሳወራ ነው ችግራችሁ። ኦኬ ኢብሮ ተዋቸው እነሱን። አንተ ምን ሆነሃል? አንተ ኮሜንት ላይ እኮ ብዙ ነገር ሊባል ይችላል። ተዋላ ኖ ሞራል የሚነካ ነገር ደግሞ መናገር የለባቸው። ኮሜንት ላይ ስንት ነገር ይባላል። ባላ ተዋቸው ኢብሮ፣ ችግር የለው። ለአላህ መተው እኮ ነው። ይቅር ለእግዚአብሔር ይባላል። እሺ መተው አለብን አንዳንድ ነገሮች። ኮሜንት ላይ እኮ ብዙ ነገር ይባላል። አብሻ ኦሜጋ አለ ካሁን በኋላ እንትን ወሰድ ሪስክ የሆነ በጣም ሚዲያ ላይ ነው ያለው አት ፈርስት ፕሌስ እና ለምትናገረው ነገር ተጠንቀቅ። እሺ የሪስፖንሲቢሊቲ ኃላፊነት ሊሰማ ይገባል። ኃላፊነት ይሰማ ለምትናገረው ነገር። ሙስሊሞች እንደ ሙስሊም መሐመድን የሚገዙበት የሆነ አስተምህሮ የላቸው። አትምከረኝ በቻላችሁ መጠን ማለት ነው። በቻላችሁ መጠን እመክርሃለሁ። ለምንድነው መክረህ? ጥያቄ ጠይቅ። በቃ ተው በቃ ኦሜጋ ግድልም ተሳስተሃል። እኛ ለነብዩ ሰለላሁ ዐለይሂ ወሰለም አንሰግድም። ማስረጃ አምጣ ብትባል አታመጣም። አህመድ እየጠየቀ ያለው ትክክለኛ ነገር ነው። ሰምቼ ነዋ። ወገኖች ወንድሞች እኮ አሉ፣ ሙስሊም ወንድሞች እኮ አሉ እኛ አካባቢ የሚኖሩ አብረን የምንኖር። እሱን ታው አለህ እኮ ሰምተሃል? እሱን ታው። ስለ እስልምና ነው የምናወራው ወይ ስለ ሙስሊሞች ነው የምናወራው? አይ ለሙሐመድ ይሰግዳሉ። ኦሜጋ ምን ክርስቲያን ነው? የምን ክርስቲያን ነው? እኔ ላላቀቅህ ነበር። በቃ ተወጣው እንግዲህ። አህመድ ቀጥል። አቤት እንደው አህመድ ኦሜጋ አንተ ምን አይነት ክርስቲያን ነህ? እብራሂም ትንሽ ተናዶ ስላለ ተዋው። ከውጭ በጣም ኩል ሆኖ ነው ባይዜ ሊያተርፍህም ጭምር ነው እንትን እያለ እኔ አንተዋወቅም መሰለኝ። ቆይ ወደ ዲቤቱ እንግባና እንተዋወቃለን ከኔ ጋር። የትኛው ክርስቲያን ነህ? በቀን ብርሃን ውስጥ እኮ 12 ሰዓት አለ። የቀን ልጅ ስለሆንኩኝ እኔ አልሳሳትም። የትኛው ክርስቲያን ነህ? መሪ ቃል እዛ ቸርች ነው የምትሏት። እቺን መሪ ቃል ከክብር ወደ ክብር እንሻገራለን ምናምን ቤተክርስቲያን ነው። እስኪ አነሳሳሪ ነገር። እሺ ኦሜጋ አለ ምን አይነት ክርስቲያን ነው? ፕሮቴስታንት ነው? ኦርቶዶክስ ነው? ካቶሊክ ነው? የትኛው ክርስቲያን ነው? ፕሮቴስታንት ነው። ኦኬ ፕሮቴስታንት ነው። እሺ ክርስትና ማርያምን እንድናመልክ ያስተምረናል? አረ አያስተምርም። ማርያምን የሚያመልክ የክርስትና ክፍሎች ነበሩ አሉ። አሁን መንካት አያስፈልግም። ይህ ነው ቢል ገብቶ ደግሞ ያልቅሱ እንዴ እኮ ላይክ ማርያምን የሚያመልክ የክርስትና ክፍሎች አሉ። ክርስትና ማርያምን እንድናመልክ ያስተምረናል ማለት ነው? አያስተምርም እያልኩ እኮ ነው እኔ
አያስተምርም። ስለዚህ የእምነቱ ተከታይ አንድ ነገር ፐርፎርም አደረገ ማለት ትምህርቱ እንደዛ ነው ማለት ነው የሚለውን ያስይዘን ነው። የሚያመልኩ አሉ፣ የሚያመልኩ ስላሉ የሚሰግዱም ስላሉ ለማርያም ቤቴ እንደዚህ ያደረገችልኝም የሚሉ ስላሉ እኮ አሉ እነሱ። እነዛ ሰዎች ያንን ማድረጋቸው ክርስትና አንድ አይነት ትምህርት እንዳለ ያስተምራል ወር ያሳየናል። ኧረ በፍጹም ይሄ እኮ ክደት ነው። ስለዚህ እኛ እዚህ እያወራን ያለ ነው ስለ ሰዎች ሳይሆን ስለ ሃይማኖት ነው። ከሃይማኖት አኳያ እስልምና ለመሐመድ መስገድን ያስተምራል የሚል ትምህርት ካለ እሱ ላይ እንወያያለን። ሙስሊሞች ግን እንደዚህ ያደርጋሉ የምትል ከሆነ እኛ ስለ ሙስሊሞች አይደለም የምናወራው፣ ስለ እስልምና ነው። እሺ እሱ ላይ ታቀብ። ወደ ፕሮቴስታንቲዝም ስንመጣ ሙሐመድ ሲነካ በቃ እንትን ትላላችሁ አይደለም? ድንጋይ ታነሳላችሁ። ኢየሱስ ሲነካ ለምንድን ነው የማትናደዱት? ድንጋይ አናነሳም፣ ድንጋይ አናነሳም። ጥያቄ ጠይቅ አልነህ እኮ ወደ እንትን ስንት መጽሐፍ ነው የምትቀበለው? ማን? አንተ 66 ለምን 81 አትቀበል? 81 በ66 እና በ81 መካከል 15 መጽሐፍ ሰው የጨመረበት ነው። ዝም ብሎ ምንድን ነው ማስረጃ ሰው እንደጨመረበት? ማስረጃው ማዕበሩ ነው የጨመረበት። የኦርቶዶክስ እንትን ሃይማኖት ናቸው የጨመሩበት። ምንድን ነው ማስረጃ? ኦርቶዶክስን እና ፕሮቴስታንትን የሚለየው እቺ ናት። እቺ 15ቷ መጽሐፍ ምንድን ነው ማስረጃ? ተው እንጂ አሁን ስለኮ ኦርቶዶክስ እና ፕሮቴስታንት ልዩነት አይደለም የተናገርን ያለ። ለምን አልተቀበልከውም? 81ን 66ቱን ስፔሻሊ ለመቀበል ምን አይነት ምክንያት አለ? ሲጀመር 15ቱ መጽሐፍ ስለ ሰው ነው የሚያወራ። እኔ ደግሞ ስለሰው ማለት ስለ ጻድቃን ነው። 66ቱንም ስትመለከቱ እኮ ስለ ሰው ነው የሚያወራው። ወይ የቀሩት ስለ ሰው ነው የሚያወራው። እንትናን ወለደ እንትናን ወለደ የሚል ታሪክ ነው ያለው። ዕብራውያን መጽሐፍ ሮሜ መጽሐፍ ምዕራፍ 1 ቁጥር 1 ላይ ሄደ ስታነብ ሙሉ ወንጌሉ ስለ ክርስቶስ፣ ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው የሚያወራ ይልሃል። ስለ ኢየሱስ ክርስቶስ አያወራም አይደለም። ከኢየሱስ ክርስቶስ ውጭም ስላሉ አካላት ያወራል። አነሳሳሪ ነገርም ያወራል። መጽሐፍ ያልተቀበልከው ስለ ሰዎች ያወራል ብለህ ከሆነ እንደዛ ከሆነ መጽሐፈ ባሮክ ላይ ደግሞ ስለ ኢየሱስ ክርስቶስ ያወራል። መጽሐፈ ባሮክ ነው። አይ ቲንክ ዕብራውያን ምዕራፍ 1 ላይ ነቢያቶች ማለት ነው አሁን የምትላቸው ነቢያቶች ስለ ኢየሱስ ትንቢት ተናገሩ፣ ወይም ደግሞ ነቢያቶች ለሕዝብ ተናገሩ። በአዲስ ኪዳን በአሁኑ ደግሞ ልጁ ራሱ ተናገረን ይላል እኮ። እንትን ነው ምን መሰለህ አንተ የቀሩትን 15 መጽሐፍ ስለ ኢየሱስ ክርስቶስ አይናገሩም ብለህ የካድካቸው ከሆነ እንግዲያውስ በ81 መጽሐፍ እስከምናገኛቸው መጽሐፎች መካከል አንዱ መጽሐፍ ባሮክ ስለ ኢየሱስ ክርስቶስ ያወራል። ለምን አልተቀበልከው? ለምን የሚቀላቀልባቸው ይመስላል? አንተ አሁን ለእግዚአብሔር ክርስቲያንን እያሉ ለምን ለድንግል ማርያም ይሰግዳሉ ይመስላል? ምን አገስ ስለ ድንግል ማርያም አያወሩም። ባይዘንት ፈርስት ፕሌስ ምንም የምታወጣው ነገር የለም። ስለ ኢየሱስ ክርስቶስ አለማውራት ከሆነ አንተ አንድ መጽሐፍ እንዳትቀበል ያደረገ መጽሐፈ ባሮክ ስለ ኢየሱስ ክርስቶስ ያወራል። ለምን አልተቀበልከው? እኔ አሁን እኮ የኦርቶዶክስን ሚስጥር አውጥቼ ኦርቶዶክስን ወደ ጴንጤ እያመጣው ነው፣ ወደ ሙስሊም ሳይሆን። እየከሰርክ ነው። ምንም እኮ እንትን ነው አልሸሹም ዞር አለ ነው። ባይዚ 66ቱን እንደሆነ ቅዱስ መጽሐፍ አልተቀበልከው ማለት ተቀበልኸዋል። የሆነ 81ዱን ግን ስፔሲፊካሊ ለይተኸዋል። እና አንድ አይነት ናቸው። ባይዚ 81ዱን 66ቱን የተቀበላችሁ ሁለታችሁም የተበረዘ መጽሐፍ ነው የያዛችሁት። በምንም ይሄ በአመድ በዶቄት ይስቃል ነው። ባይዚ ሁለታችሁም እዚህ ገባ ማይባል መጽሐፍ ነው ያላችሁ። ሁለታችሁም የማይረባ አይገናኝም። እና እስቲ አሁን አንድ ምክንያት ጥቀስ። ለምን እስቲ አሁን ሁለታችሁም ዱቄት እንደሆናችሁ ሁለታችሁም አመድ እንደሆናችሁ ላሳየ። አመድ በዱቄት ይስቃል ነው እየሆነ ያለው። 66ቱ የመሸነፍ ምልክት ነው። ሰው ሲሸነፍ ወደ ስድብ ይገባል። አይኔ አልሳደብኩም። አመድና ዱቄት ምንድን ነው? አመድ በዱቄት ይስቃል እንትን ነው፣ ፈሊጥ ነገር ነው፣ አባባል ነገር ነው። ምሳሌ ነው እየሰጡ ያሉት። አባቶቻችን ሲሰክሩ ነው እንደዛ የሚሉት። ወይ ታሪክ። እሺ ጥሩ። እንደዛ ከሆነ ላይክ ወይ ጉድ። ባይብል ላይ አምላክ ራሱን የመሰለበትን መንገድ አላየም መሰለኝ። እንግዲህ አመድ ቅድም እሳትና አመድ እያለልን ሲያወራ ቆይቶ ቅድም እንደዛ ምሳሌ እንደዛ ከሆነ እግዚአብሔር ሰክሮ ነው እንደ ባይዜ 2 ሚስት አገባው እያለ የነበረው። ማንን 2 ሚስት አገባው ሲል ነበረ እግዚአብሔር። አላየህ?
አረ በኢየሱስ ስም የቱ ጋር ነው? እንዴት ነው? እንዴት በሸውራራ አያችሁ? በቃ የእግዚአብሔር ስራ በኢየሱስ ስም ያስብላል። ላሳያችሁ። እሺ ትንቢተ ሕዝቅኤል ምዕራፍ 23 ከቁጥር 1 ትንቢተ ሕዝቅኤል ምዕራፍ 23 ከቁጥር 1 ላይ የእግዚአብሔር ስራ እንግዲህ እንደዚህ ያስደነግጣቸዋል። እነሱ ራሱ በኢየሱስ ስም የሚያስብል ስራ ነው የሚሰራው። እሺ ላሳያችሁ። አንተ እግዚአብሔርን እየሰደብክ ነው ማለት እኮ ነው። አንድ አምላክ እግዚአብሔር። እኔ እየሰደብኩ አይደለም። ስድቡን የጀመረው እሱ ራሱ ነው። በቃ ከራሱ ጋር ጸብ የጀመረው። እኔ ምንም የተናገርኩት ነገር የለም። 666 ነው እንዴ? እሺ ያውና ሁለት አመንዝራ ተማማች ይችላል። ትንቢተ ሕዝቅኤል ምዕራፍ 23 ነው። እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። የሰው ልጅ ሆይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ፣ በግብፅ አመነዘሩ፣ በኮረዳነታቸው ሳሉ አመነዘሩ፣ በዚያም ጡቶቻቸው ወደቁ። ይህ እግዚአብሔር ቃል ነው። እንዲህ ተፈጥሯል እያለ እግዚአብሔር የተናገረ ነው። እስራኤልን አመነዘሩ፣ በዚያም ጡቶቻቸው ወደቁ፣ በዚያም ድንግልናቸውን አጡ ይላል። ስማቸውም የታላቂቱ ኋላ የታናሿ እህቷ ሀሊባ ነበረ። እኔም አገባኋቸው ይላል። ይኸው ሁለት ሴት አግብቷል እያለ ነው ለራሱ ምሳሌ የሚሰጠው። እና እነዚህ ሰዎች ደግሞ አመንዝራ ነበሩ። እግዚአብሔር ራሱን ለምድር በዚህ ምሳሌ የሚሰጠው። እኛ እኮ ሲጀመር የክርስቲያኖች እኮ የኢየሱስ ክርስቶስ ሙሽራዎች ነን። ዊ ዶንት ኬር። ገብቶሃል? አሁን አንተ የምትናገረው ኤቭሪ ፖይንት እያስመታህ ነው። እኔ ይኸው ላይ ምሳሌ አመድና ዱቄት ስለ አንተ እንዴት እንደነመሰ ይሰጠኛል። ስድብ ነው ካልክ እግዚአብሔር ደግሞ ራሱን በምን እንደሚመስል ታውቃለህ? ሁለት አመንዝራ ገባው እያለ ነው። ስለ ሁለት ከተሞች ምሳሌ በስጋዊ አትፍረድ። አንተ በስጋዊ እየተረጎምክ ነው። ግን በስጋዊ ትርጉሙማ እዚህ ጋር አለ እኮ ትርጉሙማ አለ። አንዷ ሰማሪያ አንዷ ኢየሩሳሌም እንደነበረች ተቀምጧል። ግን ለምን እግዚአብሔር በእንዲህ አይነት ምሳሌ የሚሰጠው ለራሱ? በቃ ከገባክ ለምን ታጣምማለህ? ይኸው ላይ አይ አሁን አንተም እኮ አመድና ዱቄት ስለ አመድና ዱቄት አንተ የምርም አመድና ዱቄት ነው እያልኩ አይደለም። የሶል አባት ምሳሌ ነው፣ የሚተረጎም ነገር ነው፣ ፍቺ ያለው ነገር ነው። ገብቶሃል? ይሄም ፍቺ ያለው ግን ያ አንተ ፍቺ ያለው ነገር ስድብ ብለህ ከተረዳው አምላክ ራሱን የሚመስለው ምን እንደሆነ ተመልከት። ኮመንት የምትጽፉ ከኔ ጋር ሲያቀትህ ኮመንት ጋር አትሂድ። ኮመንቶቹን ተዋቸው። አይደለም ፕላስ ምልክት አጥፉ። ከገስት ውስጥ ያሉትን ፎሎ አድርጉ። እስቲ ፕላስ ምልክት አጥፉ። ዝም ብላችሁ በኮመንት ጊዜያችሁን አታጥፉ። ፕላስ ምልክት አጥፉ ከሁሉም። እስቲ ተዋቸው። አነሰሰሪ ነገር ያወራል ጀለስ። ፎሎ አድርጉኝ ነው። ፎሎ አድርጉት። በቃ ኦሜጋን ፎሎ አድርጉት። እሺ በቃ ፎሎ አድርጉኝ። አዮ በቃ ፎሎ አድርጉኛል። መሮታል ጀለስ። በቃ አሁን አንተ ወደ ፖይንቱ ና። ምሳሌ እንደዚህ የሚመርህ ከሆነ እግዚአብሔር ራሱን በምን እንደሚመስል እያየ ነው። በኢየሱስ ስም ነው ያልከው እኮ ስነግርህ። ለምን ነው ራሱን እግዚአብሔር በሁለት አመንዝራ ሴት የሚመስለው? ይሁዳም ኃጢአተኛ ነበረች አመንዝራ፣ ኢየሩሳሌምም ኃጢአተኛ ነበረች አመንዝራ። አገባኋቸው አለ። ራሱን አገባኋቸው አለ። ሊያጸዳቸው ነው፣ ሊያነጻቸው ነው። ኃጢአታቸው ሊያነጻ ትክክለኛ እግዚአብሔር ሁለት አመንዝራ ሚስቶች ነበሩት። አዎ ፍቅር ማለት ነው ሲጀመር። ስለ አንድ እኔ አሁን በዚህ ሰዓት ክርስቲያን ብሆን በኢየሱስ ስም ማለት ያለብኝ እኔ ነኝ። ባይዚ አዎ አላለም ስላልገባ በል እንደው በእውነት በል ተጫዋች ነህ አንተ። እሺ አንድ ደግሞ ልጨምርልህ፣ አንድ ምሳሌ ልጨምርልህ። ትንቢተ ኢሳይያስ ምዕራፍ 42 ከቁጥር 14 54 ለም ስላለ ብዬ ነው። ምን 54 42 ያልኩት ወንድ። እሺ ችግር አለብህ ከጆሮ ጋር? አይ የምትፈልገው ሐሳብ 54 ላይም አለ። አይ 42 ላይ ነው ያለው። እኔ 42 ነው 54 አላለኝ። ምን አይነት እሺ ምን እንታለብኝ በፈጣሪ። እሺ እንግዲህ ኢሳይያስ ምዕራፍ 42 ሲል አይደለም ይወጣል። እግዚአብሔር ምጥ እንደያዘ ሴት እንደሚጮህ ታውቃለህ? ምን ምጥ እንደያዘ ሴት እንደሚጮህ ታውቃለህ? እግዚአብሔር ዛሬ ደግሞ 666 ሰበሰባችሁ እንደዚህ አያቸው። በቃ ላይክ የእግዚአብሔር ቃል ማለት ነው እንትን ይላል። ኢቨን 666 ተብሎ ነው የሚያስፈርጃችሁ። እግዚአብሔር ምጥ እንደያዘ ሴት ይጮሃል። ምን ትላለህ? ወንጌልን እንደምትዳፈሩ ቁርአንን ብትዳፈሩ ጥሩ ነበር። ወደ ወንጌል አይ አምላክ አይ እንትን ምጥ እንደያዘ ሴት ሳየው ምን እንደሆነ ታውቃለህ? በቃ ምንም የሚያውቀው ታሪክ የለምና አይ በደንብ ይኸው እስኪ በደንብ ማወቅ እንትን ነው አያዋጣውም። ስለማያውቅ ነው
ቢያውቅ ኖሮ እንደዚህ አይናገርም ነበር። ተንኩል ቦታ ነው የምታውቁት። እውነቱን አልደረሳችሁበትም። እናንተም እኮ ለማሳመን የምትፈልጓት ነጥብ እግዚአብሔርን ማንቋሸሽ፣ እግዚአብሔርን መስደብ። ይሄ እኮ ለእናንተ እውቀት እኮ አይደለም። እውቀት አይደለም። ይሄ ስማኝ አንድ ጊዜ እሺ፣ አንዴ ስማኝ። ይኸውልህ እኛ የምንፈልገው አንዴ ኦሜጋ አላህ ራሱ ይቅር ይበል። አዳምጠኝ አንድ ጊዜ ይኸውልህ እኛ የምንፈልገው እምነትን ማክብረን ሰዎችን አክብረን ገብተዋል። ማን ነው ሱረድ እብራሂምን አወጡልኝ። ኧረ አላህን ፍሩ። ሰው እንዲያታርቁሽ መልሱት። ኢብሮ ገዝተላክ መልሱት። ኢብራሂምን አፈናጠሩት። እንትን ኢብሮ ይመለሳል። አንተ ግን ምሳሌ አትፍራሽ። አሁን አመድ በዶቄት ይስቃል ስለ እንደዚህ ምሳሌ የምትሸሽ ከሆነ እንግዲህ ያው ሶሜጋ ማን ያስወጣሽ? አረ ምን አይነት ምን ውስጥ ነው የገባሁት? በፈጣሪ ምንድን ነው እያደረጋችሁ ያላችሁት? ወይ ጉድ! እሺ እግዚአብሔር እረኛዬ ነው። አመድ ሀሳቤ ልጨርስና ከዛ እንትን እንላለን። ይኸውልህ ምን መሰለህ አንዴ ኦሜጋ ወገናችን ሰው አተካራ ነው የሚፈልገው ይመስለኛል። እንደዚህ እንካ ሰላምታ ምናምን ነገር እሱን ነገር እኛ አንፈልግም። ኦኬ አንድ ምን ነግራችሁ ችግር የለም። ሁሱ ሲመጣ እኔ ለሁሱ ሪፖርት አቀርባለሁ። እናንተ እንደምትፈልጉት ልሆን አልችልም። እኔ አህመድም እኔም ሁላችንም አላማችን አንድ ነው። አላማችን ምንድነው? ሰዎች በምንችለው አቅም አህመድም ይሁን ማናችንም ይሁን በምንችለው አቅም አላህ በሰጠን እውቀት ልንጣራ እንችላለን። ኦኬ የምንጣራው ደግሞ ወደ አላህ ነው። ስለዚህ አታክ የምታደርጉት ወንድማችሁን ብቻ አይደለም። እኔ ስለ አላህ ስናወራ ኦኬ ለማንኛውም ብዙ ነገር ውስጥ እንዳንገባ አታክ የምታደርጉት ዳዋውን ነው። ለማንኛውም ልንገራችሁ እኔን አይደለም። ከዛ በተረፈ ክርስቲያኖች በተቻለ መጠን እንካ ሰላምታ ውስጥ እንዳንገባ እኛ የምንፈልገው ጥያቄ ካላችሁ ጥያቄ እናስተናግዳችሁ። ኦኬ ያነበባችሁ ሰዎች ከሆናችሁ በንባብ ልክ እናወራለን፣ እንወያያለን። ኦኬ እንጂ እንዶ ዝም ብላችሁ የሆነ ግብና ሪንግ ውስጥ እንደገባ ሰው ዋንጫ እንደሚሸለም ሰው አሸንፈው ተሸናነፉ የሚባል እዛ ሙድ ውስጥ ነው የምትፈልጉት። አይ ነው ሙስሊሞቹ መራሳችሁ ትንሽ አሁን ሁሱ ማይክ አንስቶ ቁርአን መክፈት ቢቀራ ላጥ ብላችሁ ነው የምትወጡት። ኦኬ ስለዚህ ብንረጋጋ ይሻላል ሁላችንም። ኦኬ ሙስሊሞች ነን፣ ባንጠላለፍ ጥሩ ነው። ምናልባት እኔ ቆዳዬ ያዞ ነው፣ በነገራችን ላይ በጣም ወፍራም ቆዳ ነው ያለኝ። የምንቀሳቀሰውም ላላህ ብዬ ነው፣ ለእናንተ ብዬ አይደለም። ከዛ በተረፈ ግን ተው ኮመንትም እኔን አታክ የሚያደርጉ ሰዎች ስታዩ ሞዴሬተሮች በተቻለ መጠን ቤቱን ብታስከብሩ ጥሩ ነው። እያየን ዝም እንላለን ካላችሁም ዝም በሏቸው፣ ችግር የለውም። እኔ ለአላህ ስለሰጣሁ ማለት ነው። ጨርሻለሁ። ስለዚህ አህመድ ጥያቄ ካላቸው ጥያቄ እናስተናግድ፣ በንባባቸው ልክ እናወራቸዋለን። ጊዜ ማቃጠል ራሱ አያስፈልግም። መርሐባሽ እግዚአብሔር እረኛዬ ነው አለ ወራለሽ። እግዚአብሔር እረኛዬ ነው። እግዚአብሔር እረኛዬ ነው። እሺ ቃል ሰላም ነው። እንዴት ነሽ? እንዴት ናችሁ? እኔ ቅድም መጥቼ ሁሱን ጠይቄ ቁጭ ብዬ እየተማርኩ ነው። ኦኬ ወይስ ከታች ልሁን? አረ አብሽሪ፣ ችግር የለውም ተቀመጪ። ጥያቄዎች አሉሽ? ጥያቄ ጠይቄ ጨርሻለሁ። ኦኬ መርሃባ። አይጠሩ መቀመጥ ትችላለሽ። እሺ እግዚአብሔር እረኛዬ ነው። እሺ ላቲ የወገት መሰለኝ። እሺ ሰላም ነው። ሰላም ነው። እንዴት ነህ? እግዚአብሔር የሚለው አካውንት ቆይቷል ከገባ፣ ግን ምናልባት ከላቲ በፊት ኦኬ እሱ እንትን አላወራለሁ። ኦኬ ለዛም በቃ ይቀይሩታ በሌላ ሰው።
ማስወረድ የምችሉ ካላችሁ አስወረዱት። እኔ ሞዴሬተር ስላልሆንኩኝ እግዚአብሔር የሚለውን በሌላ በሚጠይቅ ክርስቲያን አስገቡ። ዳቲ አቤት አቤት። አንድ ሰው እግዚአብሔርን ለማምለክ እንትን የሚያስፈልገው ነገሮች አሉ። የሆነ ዳስር እንትን የሚባሉ ይሄ ሸርጥ የሚባሉ ሊሟሉ የሚገቡ ነገሮች አሉት እና ከነዛ መካከል አንዱ እንትኑ ይሄ ዋና ነገሩ የወንድ ልጅ እንትኑ አለ፣ መራቢያው አለ። ዋናው አንዱ እሱ ነው። ታውቃለህ? እሱ ፍሬዘሩ ማለት ነው ባይብል እንደሚለው ወይም በአማርኛ በ1954 እትም ላይ ቁ ብለው ያስቀመጡት ነገር ኮንዲሽንስ ጀዛከለ ላይ ከአንድ ሰው አምላክን ለማምለክ ከሚያስፈልጉ ኮንዲሽኖች መካከል አንዱ እንትን ሊኖረው ይገባል። ምን? እሺ ምን? እስቲ አንተ ግን አምላክን ለማምለክ የምታውቃቸው ኮንዲሽኖች ምንድን ናቸው? እስቲ ንገረኝ እስከ ከፍተል ድረስ። አንደኛ ምንድነው አምላክን ለማምለክ የመጀመሪያው መስፈርቱ ምንድነው? ማመን ነው አለብህ። ማመን። ኦኬ እሺ፣ ሌላስ? ከዛስ? በቃ ሰው ነህ ከተፈጠርክ አምላክን አምነ ነው የምትሰግድለት። ስለዚህ ማመንህ ብቻ በቂ ነው ማለት ነው። በቃ ፈጣሪ ወደ ልብህ ነው የሚመለከተው። ማመንህ ብቻ በቂ ነው። ወደ እግዚአብሔር ጉባኤ መሄድ ትችላለህ በስትክክል። ማመን ማለት ምንድነው? ለፈጣሪ መገዛት ማለት ነው አይደል? በቃ ማመን፣ አንተ ብቻ እምነትህ ብቻ ይኖርህ እንጂ አምላክ በየትኛውም ኮንዲሽን አክሰፕት ያደርጋል። ካመንኩ አክሰፕት ያደርጋል ማለት አሁን ለምሳሌ የፈጠረን ሰዎች ነን አለ። ይሄ ፈጣሪ ኢየሱስ ፍጡር ነን እኛ። እሱ ፈጠረን፣ እሱ ሰራን፣ እኛ ደግሞ እሱ እናመልካለን ማለት ነው። እሱ ስለፈጠረን ስለሰራን ስለሌላ ነገር እኛ ምንም ሪስክ አንወስድም። ብቻ እኛ እምነታችንን ነው የሚመለከተው። እኛ ሙስሊሞች ባይዜ እንደዛ ነው የምናስተምረው። ኢነላህ ላ የንዙሩ ኢላ ሱወሪኩም ይላል አላህ በቁርአን ማነው በሐዲስ ላይ በፈሰለ የሚተናገሩት ነገር አለ። አላህ ወደ መልካቸው አይመለከትም፣ ወደ ሰውነታቸው አይመለከትም። ወላኪን የንዙሩ ኢላ ወላኪን የንዙሩ ኢላ ቀልቢኩም ወአዕማሊኩም፣ ነገር ግን ወደ ልባችሁና ወደ ስራዎቻችሁ ነው የሚመለከተው ይላል አላህ። ስራ መልካም ስራ ሰራ እንደሆነ ቃል ለነግራት እስኪ ሻሃዳ ማያስፈልገሽ ነበር? አዎ እሱን እየጠበቅኩ ነበር። አልመጣም። ችግር የለውም። ቀጥልሽ ባንጨርስና ቆይ በውሱ ሻሃዳ ማለት ለማንጨርስ አዎ ጋይስ ትንሽ እናወራ መጀመሪያ። እሺ ተረጋጋ። ምናልባት መች ነው ሁሱ መች ነው ማለት የሚመጣበት አጋጣሚ አለ። ሁሱ የሚመጣበት አጋጣሚ ካለ ለሰላት ወጥቶ ነው ይመለሳል ይችላል። ማዘግየቱ ምናልባት ሁሱ አለ። በእርግጥ ፎርም መልሶልኛል መጥቷል። ያካሲያዘኝ ሁሱ መጥቷል። ቆይ አንዴ ተረጋጉ። እሺ ኦኬ ታላለሽ አህመድ አሲዛ ችግር የለውም። አህመድ አለ ታዲያ አሲዝሻል። ታዲያ ማስፈልገሽ ነው ባንተ ያስፈልጋሽውን ነገር መጀመሪያ ይሁን ችግር የለውም። እሱ አንዴ አላቴ ሚታክሽ ላቲ እያተረፋት ነው ሚታ እርሳት። በቃ አንተ ልጅቷ ሙስሊም ልትሆን ነው ምን ሆናል? በዚህ ሰዓት ተው። በቃ ልጅቱ መርከቡ ላይ ነው ያለችው፣ ወንዝ ውስጥ ነው ያለው። አትሳባት። ሁሱ ቀጥሩ። እሺ ቃል ይሰማሻል? ይሰማኛል። ይሰማል። እሺ ሻሃዳ ለመያዝ ወስነሻል? አዎ የምለውን ቃል አብረሽ በተልሽ በይ። እሺ አሽሃዱ ሀ አሳቱን ሀ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ
ማሻአላህ ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ሰዎች ወደ እስልምና ሲገቡ ጊዜ የሚሰጡት የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል ምን ያገኛል ወደሚለው ስንመጣ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። አላህም በቁርአን ሲናገር ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች ከክህደታቸው ከተቆጠቡና ወደ እኔ ከተመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል እያለ ይናገራል። እንዲሁም አንድ ሰው ከእስልምና በኋላ በቀጣዩ ዓለም የተስፋ ቃል ተሰጥቶታል ወይ ከሞት በኋላ ስላለው ህይወቱ ከተባለ አዎ፣ አምላክ አላህ በቀጣዩ ዓለም የዘላለም ሕይወትን ሊሰጣችሁ ገነትን ሊያወርሳችሁ ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ይላል። እነዚህ ያመኑና መልካምን የሰሩ ለእነርሱ የገነት ጸጋ አለችላቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው እያለ ይናገራል። አንድ ሰው እስልምና ከተቀበለ ሻወር እንዲወስድና ስለ ሶላት አሰጋገድ በመማር ለዚህ ላመነውና ለመሰከረው ለአንድ አምላክ አምልኮ መስራትን ሶላት መስገድ ይጀምራል። ከዚያም ስለ እስልምና በመማር የሚያዘውን መፈጸም የሚከለክለውን በተቻለው አቅም በመራቅ ይኖረዋል ማለት ነው እስከ ሕይወቱ ፍጻሜ ድረስ። ይህን ይመስላል። አድሚኖች ፎሎ ያደርጉሻል፣ በውስጥ ያናገሩሻል፣ ስልክ ትልክላቸዋለሽ። ስለ ሶላት አሰጋገድ እንድትማሪ እንዲሁም ደግሞ እስላማዊ ትምህርቶች እንድትማሪ ያግዙሻል። እሺ እሺ፣ አመሰግናለሁ። እሺ፣ ቃል የሚለው ስም መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ አንቺ ደስ ያለሽን ስም መጠቀም ትችላለሽ። ቀይረዋለሁ። እሺ፣ የምትወጂው ስም አለ ወይንስ እኛ ቀይርልሽ? እኔም ማውቀው ስም የለኝም። እሺ፣ ሀያት ይሆንልሽ ወይንም ኢክራም ወይንም መርየም ወይንም ራሕማ ወይንም ኢልሃም። ሀያት ይሻለኛል። ሀያት ማለት ህይወት ማለት ነው። ሀያት ደስ የሚል ስም ነው። ማሻአላህ። እሺ ወንድሞች ቀጥሉ። አህሜ ይብሮ ጃም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንኳን አላህ መራሽ እህታችን። እሺ ዳቲ ያለ ማሻአላ መብሩክ። እንኳን አላህ መራሽ እህታችን። አልሐምዱሊላህ። ያው ደስ ስላለኝ ደስታ ልግለጽ ብዬ ነው። ደስ ብሎኛል። አልሐምዱሊላህ ረብል ዓለሚን። አላህ ጽናቱን ይስጥሽ። ከዚህ በኋላ ለአንቺም ብቻ ሳይሆን ለቤተሰቦችሽ መድረስም ስላለብሽ በደንብ መማር፣ በደንብ ማወቅ፣ ክትትል ማድረግ አለብሽ። እሺ እህትየው እና እህቴ ስለሆንሽ ደስ ብሎኛል። አልሐምዱሊላህ። አላህ ያጽናሽ። አሜን። አመሰግናለሁ። አልሐምዱሊላህ። አሜን። ቀጥል። ዚክራ አለች እዚህ ውስጥ ዚክራ ካለች ፎሎ መልሽላትና ለሷ አድሚን ናት እዚህ እያትና እሷ ጋር ቴሌግራም ተወስድሻለሽ። ወይም ፈኪያ የሚለው የቷ ነች? ፈኪያ አለሽ? አይ ስትመጣ ዚክራ እናገናኛታለን። ችግር የለም። ስራ ሆነ ይሆናል። አህመድ ቀጥል። መርሐባ። እሺ እሺ ዳቲ ያለ ላቲ እሺ ስለ ኮንዲሽኑ እያወራን ነበረ። አምላክን ስለመገዛት አምላክ አንተ የማመንህን ብቻ ነው በቃ የሚጠብቀው ከአንተ እያልከኝ ነበረ። እና እኔ ደግሞ አንድ ኮንዲሽን ልጨምርልህ። እሺ አንብበው እስኪ ምን ይላል ይታያል? ድምፅህን ከፍ አድርገህ እንደዚህ አንብበው አንተ። ዳቲ ላቲ አለ አለው እያየው ነው። እስቲ ድምፅህን ከፍ አድርገህ አንብብላቸው። እግዚአብሔር ቃል አነበብኩ። በቃ እሺ። ምን አይሽ ይዛላ ምንድን ነው የምለው እኮ አንተ ምሳሌ 23 አይደለ? ለሁሉም አንብብላቸው።
ላቲ እስቲ አንድ ኮንዲሽን ለምሳሌ እኛ ጋር በቃ ኢነ አላህ ላ የንዙር ኢላ ሱወሪኩም አላህ ወደ መልካችሁ አይመለከትም፣ ወላ ኢላ አጅሳዲኩም ወደ ሰውነታችሁም አይመለከትም። ሰውነታችሁን እንዲሆነ ሰውነታችሁን ባይብል ላይ ያለው ሀተታ ማለት ነው። በፈጣሪ ስም በቃ በጣም ብዙ ነገር ቼክ የምትደረጉት የእግዚአብሔር ጉባኤ ላይ ለመግባት በቃ በጣም ብዙ ቼክ ይደረጋል። ከላይ ጀምሮ ላይ ከላይ ይሄ እዛ እንትን የሚባለው የሆነ ቦታ ካለው ሰው ጀምሮ ከላይ ካሉት እነዚህ ከላይ ሌቭል ካሉ ሰዎች ጀምሮ ቼክ እየተደረጉ ነው። በቃ እየተመዘኑ ነው የሚገቡት። አምላካችን ያለ ይህንን ነገር አላመጣውም። በቃ ታቻር እኛ ጋር በቃ እንትን ላይ ምንም ልባችሁ ነው አላህ የሚፈልገው። የተለያዩ ኮንዲሽን የሚሰጣችሁ ሰላም አለይኩም አንድ ጊዜ ኦሪት ዘሌዋውያን ላይ ስትመለከቱ ኦሪት ዘሌዋውያን ላይ እንደዚህ ብለህ ነገር ይላል እግዚአብሔር እንዲህ ብለህ ነገር ይላል እና ስለምንድን ነው የሚነግረው መሰላችሁ? ኦሪት ዘሌዋውያን ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው ከዘርህ በትውልዳቸው ኖር ያለበት ሰው ሁሉ አምላኩን እንጀራ ያቀርብ ዘንድ አይቅረባል። በቃ ሰውየው ቼክ ይደረጋል። የአምላኩን እንጀራ ለማቅረብ ቼክ ይደረጋል። ጀለስ እና ምንድነው ቼክ የሚደረግ? እውር ነህ ይላል። እስቲ አይንህን አይ በቃ እውር ከሆንክ ተመለስ ይባላል። አይኑ ያያል። ኦኬ አክሰፕት፣ እዚህ ጋር አክሰፕት ትሆናለህ። ወይም አንካሳ ይላል። አንካሳ ነህ ተመለስ አጣጥረው የሆነ ቦታ እስቲ ከዛ አንካሳ ካልሆነ ጥቅሱን ተና ይሄው ቆይ እዚህ ጋር የተሳሳትኩት ነገር አለ። እዚህ ጋር የአምላክን እንጀራ ለማቅረብ እውር መሆን የለብህም፣ አንካሳ መሆን የለብህም። የመጀመሪያውን ጥቅሱን ምን ነበር? ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 መጀመሪያ ገፈትከው ወይ? እሱ ላይ እንመጣለን። እሱ ፋይናል ስቴጅ ነው። በአንድ ግዛ አዳም አይደለም መጀመሪያ መገፈትከውን አውጣውንም። እሺ ይኸው ዘዳግም 23ን ክፈተው። ታነበዋለህ? የማንበብ ዓላማ አለህ ነው? ይኸው አንብበው። አንብበው። የእግዚአብሔር ቃል ምንም የሚያሳፍር ነገር ዘዳግም ነው። ዘዳግም 23 አንድ አንብበው። ወይ በቃ አራም እሺ እኔ ልቀጥልላችሁ። እዛ ኦሪት ዘሌዋውያን 21 ላይ ቼክ ትደረጋላችሁ። ከ16 ጀምሮ ስትመለከቱ በቃ የአምላኩን እንጀራ ያቀርብ ዘንድ እነዚህ ነገሮች ይሟሉ አይደል? ምንድናቸው? አንደኛ እውር መሆን የለብህም፣ አንካሳ መሆን የለብህም፣ አፍንጫ ደፍጣጣ መሆን የለብህም፣ ትርፍ አካል ሊኖርህ አይገባም። እግረ ሰባራ ከሆንክ፣ እጀ ሰባራ ከሆንክ፣ ጎባጣ ከሆንክ፣ ድንክ ከሆንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ከሆንክ በቃ አንተ ሰው የርሰው የአምላክን እንጀራ ስለማቅረብ የሚባል ነገር እርሰው ትመለሳለህ። ሂድ ምናምን የምትባል ወጣቻል። ግን እነዚህን ሁሉ ማለት ነው በቃ አንድ ሰው አስቡት። በቃ ሰውየው እውር አይደለም፣ አንካሳ አይደለም፣ አፍንጫ ደፍጣጣ አይደለም፣ ትርፍ አካል የለውም፣ እጀ ሰባራ አይደለም፣ እግረ ሰባራ አይደለም፣ ጎባጣ አይደለም፣ ድንክ አይደለም፣ አይነ መጭማጫ አይደለም፣ እከካም አይደለም፣ ቋቁቻም አይደለም፣ ጃንደረባ አይደለም፣ ነውረኛ አይደለም። አሁን ይሄን ሁሉ ካለፈ በኋላ ማለት ነው ምን እንደሚደረግ ታውቃላችሁ? ሱሪን አውልቅ ነው የሚባለው። በቃ አህመድ ሻሃዳ የሚላል ለመስል ከስር አለ እንዴ? ሻሃዳ ማን ነው የሚለው ነው? ቃል ነው። እንዴት ነው ነገር? ቼክ አድርጉና አንተበሉሽ አድሚኖች ካላችሁ ከስርም ከሆነ አስገቡ። እዚህም ካለ ገፍታለች። የባቧ አለች ገፍታለች። የባቧ ጓደኛ ክርስቲያን አለች አትመሰለኝ። ከሆነች ቀጥለ አህመድ እሱ እስኪመለስ ሲሞታን የባቧ እሺ አህመድ ቀጥል። የለ መሰል ሰላም አለይኩም ይችላል ዳር ወአለይኩም ሰላም። እዚህ ጓደኛ ሻሃዳ መስጠት ትፈልጋለች። አግኝ ማሻአላህ ወሶ አለ። ሰላም እንዴት ናሽ? ሰላም ነሽ? ሰላም ነው። ሻሃዳ ማያስፈልገሽ ነው? ኦኬ። እስልምና እንድትቀበይ ያስገደደሽ አካል አለ ወይስ በራስሽ ፍላጎት? በራስ ማሻአላህ። ሁሱ አለ? ምኑ? አይ ሁሱ አለ ወንድሜ። ሁሱ ይሰማል አይደል? ሰላም አለይኩም። ሻሃዳ ሲዛት። እሺ ሰላም፣ እንዴት ነሽ? ይሰማሻል? ሰላም፣ እንዴት ነህ? አለን። አማን ነው? አላህ ተመን
እሺ እስልምናን ለመቀበል ፈልግሽ ነው አይደል? አዎ እሺ የምለውን ቃል አብረሽ እየተከተልሽ ይሰማሻል? የምለውን ቃል አብረሽ እየተከተልሽ ነው። ሚዩት አርገላቴ أشهد لا إله إلا الله أشهد أن محمدا رسول الله ما شاء الله ጨርሰሻል። ሹካል የሻሃዳ ቃል ወይም የምስክር ቃል ይባላል። ሰዎች ወደ እስልምና ሃይማኖት ሲገቡ በየትኛውም ዘመን የሚመሰክሩበት የሆነ የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት ነው። ከአንዱ አምላክ ከአላህ በስተቀር ሙሐመድ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሻል። ጓደኛሽ ስለ እስልምና ታግዝሻለች። እንዲሁም ደግሞ ስለ ሶላት አሰጋገድ፣ ስለ ውዱ አደራረግ ታስተምርሻለች። ስገዱ። እሺ እሺ። የመጀመሪያ ስምሽ ማን ነበር? መሰረት። መቀየር ካልፈለግሽ ስሙ ችግር የለበትም። ሙስሊም ሻሃዳ ይላል እንዴ? ሙስሊም እኮ ነች። ትሞግራላችሁ። አንድ እንዳትመልሽላት ዝም በይ። እሺ። ስለ ሶላት አሰጋገድ ጓደኛሽ ታስተምርሻለች። ስለ ውዱ አደራረግ በጣም ቀላል ነው። ስሙን መቀየር ግዴታ አይሆንብሽም። መሰረት የሚለውን መቀየር የምትፈልጊ ከሆነ አልቀይረውም። በቃ ችግር የለውም። ስሙ ባይባል ጓደኛሽ ታናግረኛ እንዴ? ሰላም አለይኩም። አንዴ ተጠርታ ሄደች ልጆች ጋር ንገሪያት። ሶላት አሰጋገድ ሆናን ታስተምርሻለች። ችግር የለውም ማለት ስላለ አብሽሪ። እሺ መልካም ጊዜ እንድሽ ና ሚላም የተናሳ ሐጎስ ሃንዶ ሚላ ሰላም አለይኩም። ስለ መሐመድ ልጠይቅ ነው የገባሁት። ልጠይቅ ሚታር ሸሃዳ ሌላ ሸሃዳ አለ። ሁሱ ሌላም ሸሃዳ አለ። ይሄ አደበኝ ነው። የሆነ ልጠይቃችሁ ታድርጋው ሴት ይመስል ፈጣሪ። አይ አንተ ነህ ሴት እንጂ መሐመድ እንደ መሐመድ እንደ መሐመድ ዚክር ታፍራለህ። በመሐመድ አድርገህ እባክህ በመሐመድ ታፍራለህ። አትፈልግም ጥያቄ አደበኛ የተነሳው ትጠሽሻላችሁ። እኔን እያያችሁ ትጠሽሻችሁ፣ ከዚህ ትጠፋላችሁ ወይ ትጠሽሻላችሁ። መሐመድ ታፍራለህ፣ ትጠሽሻለህ። ገና እኔን እያየህ ማለት ነው። እየታረገት እሺ። አደበኛ የተነሳው አንተ ወንድ ልጅ ነህ፣ ታገስ፣ ከኔ ጋር ታወራለህ። ወንድ ልጅ ከሆንክ ታገስ፣ ከኔ ጋር ታወራለህ። አይ እሺ። አደበኛ አልሐምዱሊላህ ማነው? አልሐምዱሊላህ። እንዴት ነህ? እዚህ ጓደኛ ነበርና ጥያቄ መጠየቅ ይፈልጋል፣ ሻሃዳ መያዝ ይፈልጋል። ይጠይቅና ጥያቄውን መልስለት፣ ከዛ ሻሃዳውን ይቀበላል። ሰላም፣ እንዴት ነህ? ሰላም ነው። አልሐምዱሊላህ። ማን ነው? ጥያቄ ነበረኝ። እሺ፣ ጥያቄ ምንድን ነው? እሺ፣ ኢየሱስ ክርስቶስ ለእስራኤል ሕዝብ ነው የመጣው ትሉናላችሁ፣ ማስረጃ አለ? አዎ አለ። ልታሳየኝ ትችላለህ? ይቻላል። ከመጽሐፍ ቅዱስ ላሳየህ ወይንስ ከቁርአን? አይ መጽሐፍ ቅዱስ ላይ አሳየኝ። አብሽር፣ አሳየኝ። አንተ የእውነት ጥያቄ የጠየቅከው ደግሞ ለዓለም እንደመጣ ነው ያሳያል። ኧረ እባክህ ወንድ ልጅ ነህ፣ ታገስ፣ ታወራለህ ከኔ ጋር። ያው ከኔ ጋር ከፊት ለፊቴ አለሁኝ እኮ አለ አይደለ? ታወራለህ። አብሽር። ኢየሱስ ክርስቶስ ታድርግ እንጂ ለትረብሻለህ። ታወራለህ። ያው ፈቀድኩልህ፣ ታወራለህ። ተረጋጋ። እሺ። ኧረ ሁሱ ድራማ ተውና በቁም ነገር እናውራ። ጭቅጭቅም አያስፈልግም። አንዴ ታገሱ እንጂ ያበዳችሁ እኮ። አንዴ ቤት አድርጉ። አንዴ ማቴ ሉቃስ ወንጌል ምዕራፍ
እሺ ነው ታድርገ እሱ ለምን ይወርድ ይሻለው ከሚረብሽ ፕሮግራም ከሚረብሽ ይወርድ እንጂ ተመልሰህ ትገባዋለህ። የትም እንዳትሄድ እስከዛ የትም እንድትሄድ አልፈቀድኩልህም። ታብ አድርግ እሺ። 1 ሚሊዮን አስገባ ቶሎ በል የትም እንዳትሄድ እሺ። ኢየሱስ ክርስቶስ ወዴት እንደተላከ ራሱ ይናገራል። አለማ ኡርሲልቱ ኢላ ኺራፈቲ ዳላ ሚን በኒ እስራኤል ይላል። እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልተላኩም እያለ ይናገራል። የት እንደሆነ አውጣላቸው። አንድ ሉቃስ ወንጌል ምዕራፍ 24 ቁጥር 15 ላይ በሰፊው አድርግለት እሱ እና ይኸው እሱ ነው ግርና እሺ እንደ ሉቃስ ወንጌል ተላጣለ ቁጥር ስንት ነበር? ምዕራፍ 1 አለማ ኡርሲልቱ ማቴዎስ ይቅርታ 15:24 ማቴዎስ 15:24 ትላልታለህ። እሺ ያውና እርሱም መልሶ ኢየሱስ ክርስቶስ ማለት ነው በተንበየው ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ ይላል። ክርስቶስ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም እያለ ይናገራል ማለት ነው። ይሄን ይመስላል። ሌላ እንጨምርና ሌላ የሐዋርያት ሥራ ምዕራፍ 2 ቁጥር 22 እናወጣለን። ጴጥሮስ ራሱ ትልቁ ተማሪው ይናገራል ለእስራኤላውያን ሰዎች፣ እናንተ እስራኤል ሰዎች ሆይ ይህ ንግግሬን ስሙ፣ ኢየሱስ ለእናንተ የተገለጠ ሰው ነበር እያለ ይነግራቸዋል። ያውና ምን ይላል እዚህ ጋር የሐዋርያት ሥራ ምዕራፍ 2 ቁጥር 22 ትክክል ነው። ያውና የእስራኤል ሰዎች ሆይ አለ። ይሄን ቃል ስሙ አላቸው። ማንን? የእስራኤል ሰዎችን። ያና ራሳቸው እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላቸው በእርሱ በኩል ባደረገው ተአምራትና ድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። ለእነማን? ለእስራኤላውያን ሰዎች። የእስራኤል ሰዎች ሆይ ካለ በኋላ ይሄን ቃል ስሙ ምን አላቸው? ለእናንተ የተገለጠ ሰው ነበር። ለእስራኤላውያን የተገለጠ ሰው እንደሆነ ማነው? ጴጥሮስ ራሱ ይነግራቸዋል ማለት ነው። ለእስራኤል የተሰጠ የተስፋ ቃል ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው ታዲያ እሱም ጋር ያውና ከዚህም ሰው ዘር ያው እሱ ራሱ አመልኩ ማለት ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱን ኢየሱስን አመጣ ይላል። ለማን? ለእስራኤል። ይሄ ነው። ስለዚህ ኢየሱስ ክርስቶስ ለእስራኤል የተላከ መልእክተኛና ነቢይ ናቸው። እሺ ከእስልምና 2 ጥያቄ ነው የምጠይቅህ። ክርስቲያኖች ለእንጨት ትሰግዳላችሁ ትሉናላችሁ። በእስልምና ደግሞ መካ ላይ ላለው ካባ ለምንድን ነው የሚመለከው? በጣም ጥሩ። መካ ላይ ያለው ካባ አይመለክም። ምንድነው እዚያ ያለው ከተባለ አቅጣጫ ነው። የስግደት አቅጣጫ ብቻ እንጂ እርሱን እያመለክን አይደለም። አምላክ አላህ ሱብሓነሁ ወተዓላ ፈወሊ ወጀሀከ ሸጥረ አልመስጂዲል ሐራም ይላል። ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ እያለ ይናገራል። ወደዚያ አቅጣጫ ዙረን እንሰግዳለን እንጂ ማንን ነው የምንገዛው ከተባለ ካዕባን ሳይሆን የካዕባን ጌታ አምላክን አላህን ነው። ፈሊያዕቡዱ ረበ ሃዘል በይት ይላል። ይወታቻላ የዚህን ቤት ጌታ ተገዙ ይላል። ቤቱን እንገዛለን ወይ? ላ ቤቱን አንገዛም። አንድ ያሳየው ሱረቱል ቁረይሽ ላይ አውጣለት የቤቱን ጌታ ተገዙ እያለ አላህ ራሱ ይናገራል። ሱረቱል ቁረይሽ ሱራ ቁረይሽ ላይ ካዕባን እንደማንገዛ ቃል በቃል ላሳያቸው። የቤቱ ጌታ ማን ነው? የቤቱ ጌታ አላህ ሱብሓነሁ ወተዓላ ነው። ሱረቱል ቁረይሽ መጨረሻ ላይ ያ እናሰረ መጨረሻ ላይ ወረድ እስከ መጨረሻ ላይ በደንብ አውርደው፣ በጣም ቶሎ አውርደው። አዮ ያው እናሰረ ላይ 106 ናታ 106 ነካው ጋር ምዕራፍ 106 ነው ወይስ? አዎ ላይ ነው ያለው። የመጨረሻውን አንቀጽ አሳይ። ፈሊያዕቡዱ ረበ ሃዘል ቤት የዚህን ቤት ጌታም ይገዙ ይላል። መጨረሻውን አንድ ቀረብ አድርጋትና ፈሊያዕቡዱ ረበ ሃዘል ቤት አንድ ጊዜ እሺ